በዚህ አጋጣሚ የሆነ በቻልሽው መጠን ኢሮፕ ያለ በልጅና በፋሚሊ ምናምን ብር ከመንግስት እየተቀበለ የሚኖር ይሄ ሪል ላይፍ የሌለውን ተዩ እና ጣሊያን ግን ህይወት አለ። ግን ብዙ መልካም እህቶች አሉ አንቂ የሚፈልጉ እንደናንተ ኢነርጂ ያለ ሰው መኖር ያለበት። አሁን በቅርቡ ኤልሳ አለች፣ አሁን ቤኒዚያ ሁና ላይቭ ትገባለች። እንዲሁም በጣም ነው ጨጭቂያ ፕሊስ ጣሊያን ያሉ ሴቶች ገብቶሻል፣ ልብስ መሸጥ አለባቸው፣ ፖርሳ መሸጥ አለባቸው፣ ገብቶሻል፣ ሚዲያው ላይ መቀላቀል አለባቸው፣ መኖር አለባቸው እና እርግጠኛ ነኝ ሁሉም ነገር ተቀይሮ ይሄን ኢነርጂያችሁን አውሮፓ ላይ ይዛችሁ መጣችሁ ደግሞ ታሳዩናላችሁ። በእናንተ ፊት ደግሞ በእናንተ መልካምነት ደግሞ እርግጠኛ ነኝ አሁን እዚህ 2 3 4 እህቶች ነቅተው ሚዲያውን ተጠቅመን ጣሊያን ያለ ሴቶች እህቶቻችን መዘመር አለበት። እየሞቱ ነው ቤተሰብን የሚያኖሩ ብዙ ችግር ነው ያለው። በቤተ ክርስቲያን ብትይ፣ በመስጊድ ብትይ፣ በምን ብትይ እናንተ ገብቶሻል ወጣችሁ ስለምትጋፈጡት ነው። ጣሊያን ግን ጉዱ ብዙ ነው። እውነት ነው የምነግርሽ። በቃ መዘመር ያቃተው መነገር የሌለ ያቃተው እውነቴን ነው የምነግርሽ እና ፕሊዝ በቻልሽው መጠን በጣም ቀጥይበት። ኢንተርናሽናል ሁኚ። ይሄን ኮንፊደንስ ይሄን ኢነርጂሽን በእውነቴን ነው አውሮፓ አስገቢው። ነገ ደግሞ ምን አባቱ እንደዚህ ሳምሰንግ ሳይሆን አይፎን ደርድረን ደግሞ እነግዳለን። ስለዚህ በቃ ወዳችን መለስ መስዬ በጣም ቴንኪው፣ በጣም ነው ማመሰግንሽ። ስለዚህ እስኪ ልስማሽ፣ ላዳምጥሽ። ከሰማሽኝ እስኪ ያንቺን ደግሞ ላዳምጥ። እናቴ አመሰግናለሁ ሳሚ። አይ እኔ እንኳን ሰሚራ እንዴት ነሽ? ሰላም ብያለሁ። ያው የስደት መልካም ጎንም አለው መጥፎ ጎንም አለው። ግን ያው እንግዲህ ጣሊያንም ሆነ ሁላችንም ያው ሀገራችን እንደዚህ ብንኖር ደስ ባለን በሀገራችን ማለት ነው። እና ሰው ሀገር ደግሞ ምን እንደሚፈጠር አይታወቅም። በአንድ ጅንበር ምናምን ያው 100% እርግጠኛውን የሚኖሩበት የራስህ ሀገር ሲኖር ነው። እና ያው አንተም እንደዚህ ይመስለኛል አሁን ባለህበት ጣሊያን ሀገር ላይ ቢዝነስ ላይ ያለቅ ሰው ነክ የአበሻ ምግብ ቤት መሰለኛል። ምግብ ቤት መሰለኛት ወይ መሲ ቤተሰብ ነን። 2 ዓመቴ ነው ሬስቶራንቱ። ዴይሊ ሬስቶራንት የምለቃቸውን ቪዲዮዎች ሸር ታረጊያለሽ፣ ላይክ ታረጊያለሽ። ጣሊያን ሀገር ላይ እንደዚህ ፎሎወር የሆኑትን ላይክ አረጋለሁ። ግን እንደዚህ ቪዲዮ ምናምን የምነግርሽ 2 ዓመት በሙሉ በእርዳታ እንተዋወቃለን፣ በሁሉም ነገር እንተዋወቃለን። ግን አንድ ቀን ከጎን የተለየ ተሻለ አያውቅም። አታውቂም። ሲሪየስ በጣም እኔ ሲሪየስ አሁን እንደዚህ አስገባውሽ የጠራውሽ እንትን ያልኩሽ ከዛ አንጻር ነው። አንደኛ መቼ ማመስገን እንዳለ እኔ ትልቅ ሚዲያ ላይ ወጥቼ አንቺንም ሳራን ሁላችሁም ዱባይ ያላችሁ በሙሉ ማመስገን እፈልጋለሁ። ግን አንቺ ብቻ አትበቂም፣ ማንቃት አለብን። የአንቺ ማንቃት ብቻ በቂ አይደለም። ገብቶሻል? በጣም መንቃት አለባቸው። እንደዛ ሁኖ አበባ ሲልኩ እንኳ መሰማት አለባቸው። እንዲሰማቸው ነው የምፈልገው። ገብቶሻል? እየነገርኩሽ እኮ ነው። መጥረጊያውን ይዤ እንዲህ ስል ጅዳ ላይ እንዲህ ስል ወገቤን አመመኝ እና ወይኔ እህቴ እንዲሆነች ነው እንደ ይህን ገንዘብ የምታመጪው ብዬ ተሰማኝ። ገብቶሻል? እኔ አረብ ሀገር አይቻለሁ፣ ባህራን አይቻለሁ፣ ሊቢያን አይቻለሁ። ሁሉን የዓለም የክፋት ጥግን ሁሉን ነገር አይቻለሁ። እናንተ መዘመርና መጻፍ መቀንቀን ብቻ ሳይሆን ሁሉ ነገር ይገባቸዋል። እናንተ እኮ እየነገርኩሽ ነው የምትመኙት ይሄ የአውሮፓ ላይፍ። እኛ የእናንተ ደግሞ ይሄን ኢነርጂያችሁን ተመኘ ነው። ገብቶሻል? እና
በጣም በጣም የምትሰሩት ስራ በልጆቻችሁ አግኙት። አንቺም ማነው የሆነ ጠበቃ አለ ራሱ ደስ ነው የሚለኝ ሲያወራ ድምፁ ማን ነበር ጥሪልኝ ጠበቃው እዛ ያደገ ታሜ አለና እኔ ውለታችሁ አለብን ነው ምለው። አንዳንዴ ድምጻቸው በደንብ ማይሰሙ ቋንቋ እንኳን ቅልጥፍጥፍ አድርገው መናገር ማይችሉ ልጆችን ችግራቸውን እንኳን ማብራራት ማይችሉ ልጆችን ሲገፉ ሲጣሉ ሸሽጋችሁ ተሰጥቶሻል። በአንቺንም የሚወዱሽንም የሚያከብሩሽም በዙሪያሽ ያሉትን ሁላቸውንም እወዳለሁ፣ አከብራለሁ። ግን ፕሊስ አደራ በእናንተ በጣም እንቀናለን። 24 ሰዓት ዩሮፕ ያለን አንድነታችሁ ያስቀናናል፣ ኢነርጂያችሁ ያስቀናናል። እና ከቻላችሁ ብዙ እህቶቻችንን ጣሊያን ያሉትን በተለይ ስፔሻሊ ጣሊያን ያለን ሰዎችን ያልተዘመረልን ያልተነገረልን ሳሚ አንተም ይዛቸውን አስተዋውቀን እዛ ያለን ችግር ካለን እንነጋገራለን። ሮቦትም አለች፣ ሮቦት ላይ ያለች ቦርሳ መስራት አለባቸው፣ መነገድ አለባቸው። እንደናንተ ሾፒንግ ኦንላይን እንትን ማለት አለባቸው። ፋብሪካ ላይ ሰፖርት ማድረግ አለባቸው። ይሄ 20-30 ዓመት አሮጊት ቤት ፓምፐርስ እየቀየሩ አሮጊቶችን እየተንከባከቡ ምናምን ዳይሜጅ የሆኑ እህት ወንድሞች አሉ። ቁንጅናቸውን አስታውሷቸው። ኖ ቁንጅናቸውን አስታውሷቸው። ጠንካራ እንደሆኑ ጎበዝ እንደሆኑ ገብቶሻል። እንደናንተ ማለት ወደ ፊት ለፊት እንዲወጡ ራሳቸውን እንዲችሉ ጎበዝ በቃ ነው። ተው ምናምን አይደለም። እኔ እኮ እየነገርኩሽ ሪያል ነገ ደግሞ ባክፋየር እንዳያደርጉ ምንም ነገር የለም። እኔ ጋር ባክፋየር የለም፣ ቢግ ፋየር የለም። እኔ እና መሲ ስፒክ እንግሊሽ አይ ዶንት ስፒክ ምናምን ቤትን ስትከፍት እንትበል አዶትን ቤትሽን ክፈቱ መናገር አለ። አዶትዬ ግልጹ ነጭ ነጭ መስዬ አንዴ መልእክት ነበረኝ። እድል ትሰጠኛለህ? ሂጂበት። እሺ መስዬ፣ እኔ በዚህ አካውንት ለመጀመሪያ ጊዜ ነው ሳይሽ። ሌላ ፐርሰናል አካውንት አለኝ። ሁልጊዜ በገባሽ ቁጥር ኮመንት አላደርግም፣ ምንም አላደርግም፣ ግን አይሻለች ያ እና ጉች ቤት ስትገቢ ማይሻለው ስታለቅሽ ማለት ነው። በእውነት ሆዴ ግልብጥ ብጥ ነው የሚለው፣ በቃ ግልብጥ ብጥ። እና ሌላኛው ነገር ደግሞ ማለት ነው የእውነቴ ነው የምነግርሽ፣ ይሄ ከልቤ ነው። በቃ ኦንላይን ላይ መስራት ምን ማለት እንደሆነ አውቀዋለሁ። አንቺ ጋር ቁጭ ብለሽ እዚህ ላይቭ ላይ የምትቀበዩን ኦርደር ብቻ የሚያዩ ሰዎች አሉ። ከኋላ ብዙ ነገር እንዳለው ስራው የሚጀምረው ከላይቭ በኋላ እንደሆነ የማያውቁ ብዙ ሰዎች አሉ። እና እሱ ሁሉ ስትረስ እያደረገሽ እያወቅኩኝ በዛ አደሴም ታይም ደግሞ የምሰጪው ጊዜ ለሌሎች ሰዎች ለመርዳት የምሰጪው ጊዜ እሱ ራሱ እያስጨነቀሽ እኔ ስታለቅሽ ይሄ ሁሉ አንድ ላይ ተጨምሮባት ጭንቀቱ ነው እላለሁ። በቃ ጊዜዋ ጭንቀቷ ነው እላለሁ። ማለት የሁኔታው ክፋቱ ሳይሆን በቃ ከስራሽ አንጻር ከምኖ አንጻር ከመጨናነቅ አንጻር ልቧ እየተሰበረ ነው ላለውኝ እና በቃ ጥንካሬሽን ሳላደንቅ አላልፍም። በጣም ነው የምወድሽ፣ በጣም ነው ማከብርሽ። የእውነት ክብር ነው ያለኝ ማለት ነው። የእውነት በቃ ልክ የሌለው ክብር ነው ያለኝ። ሌላኛው ነገር ደግሞ መስዬ ማለት ነው እግዚአብሔር ይስጣችሁ። በእውነት ጌታ ውለታችሁን ይክፈል። እናንተ ባትኖሩ ስንት ሰው አልቅሶ በጓዳው እዛው ይቀር ነበር እና ሁላችሁንም በእውነት የሙኒትን፣ አንቺን፣ ሳሪን በቃ ሁላችሁንም ነው የምወዳችሁ ከልቤ ነው። ይሄንን ስል የኔ ብርታት ነሽ ሳሪ፣ የኔ ብርታት ነች። ሙኒት የኔ ብርታት ነች። እወዳችኋለሁ ከልቤ። በጣም አመሰግናለሁ። እውነት አመሰግናለሁ። እንደዚህ ታውቃለህ፣ ሰው ፍቅሩን አክብሮቱን ሲገልጽልህ በጣም ነው ደስ የሚለውና አመሰግናለሁ። እና ያው እንግዲህ ሁላችንም በብርታት
ሳሚ አትሰማም። መሲ ስራ መጣባት መሰለኝ። ሳሚ የሚዩት ነክ ሰሙ አሜሪዬ ወየ እንዴት ናችሁ? በቻልነው መጠን ትምህርት ይሁነን። ኢሮፕ ያለን ሰዎች ኢነርጂ ፉል መሆን አለብን። ምንድነው ይሄን ካወቀ ይሄ ጥለነው መምጣት ያለብን ባህል አለ። እሱ ምንድነው በቃ አውሮፓ ከሆነ ይሄ አገር ቤት ሄደን የምናደርገው አሽቃላል። ይሄ ብዙ ኢሮፕ ከአሜሪካ መምጣታችን እንዲታወቅ ዲያስፖራ የሚያጫውተን ያ መሆን የለበትም። እዚህ ብዙ ጉዳይ እነሱ ሞዴላችን ናቸው። እሱ ግን የምን ችግር ነው ትላለህ? እኔ በጣም ኦልዌይስ እሱን ነገር ማውራት ደስ ይለኛል። እና የምን ችግር ነው? ለምሳሌ ዱባይ ያሉ አረብ ሀገር ያሉ ሴቶች እህት ወንድሞቻችን ይሄ አሁን የምታየው በፊት ይኸውልሽ አንድ ነገር ንገርሽ፣ ዱባይ የሚባል ኢማራት፣ ቀጠር ምናምን የሚባል ነገር ኩዌት የሚባል ነገር የለም ነበር በእኛ ታይም። ታስታውሽ እንደሆን ሞር የነበረው በኢህአዴግ ጊዜ በቃ ወደ ሳውዲ ነው የላከው። ይሄ የመርካቶ ዱርዬ ምናምን ሌባው ምናምን ታስታውሽ እንደሆን ኢዚ ነበር የነበረ የሆነ ቆንጆ ኮሚኒኬሽን ኖራቸውና አለ የሚባል በቃ ይሄ ምናምን ወደ ሳውዲ ነበር ሙቭ የተደረገው። ጅዳ፣ ሳውዲ፣ ምንድነው መካ ምናምን እንደዚህ ነበር የሚኖሩ። አሁን ካላቸው ፍቅር እና ካላቸው ኮሚኒኬሽን የተነሳ ይሄ ያንጉ ሞር ፖፑሌሽን ይሄ ያልተማረውን ሙቭ የሚደረገው ወደ ዱባይ፣ ካታር ምናምን እንደዚህ ነው። መንግስት ሁሉም ታይም አለው የሚሰራበት ገብቶሻል። አሁን ጣሊያን ከዛሬ 5 ዓመት በፊት እንደዚህ አይነት ቻንስ አልነበረም። አሁን ሞር ስኮላርሽፕ ያለበት ተማሪ የባንክ ማናጀሮች፣ ዶክተሮች ምናምን እንደዚህ ማስትሬታቸውን ለመስራት ሁላ አድቫንቴጅ ተከፍቶ ወደ ጣሊያን ሙቭ ያደርጋሉ። ብዙ በአመት እኛ ኢትዮጵያን እና ኤርትራውያን የምንታወቀው በሊቢያ 3,000 4,000 ሰው ገባ ምናምን እንደዚህ ነው። ከሞተው የተረፈውም ማለት ነው። እንደዚህ ነበር የምንታወቅ። አሁን ግን በአመት በኢትዮጵያ ኤርላይንስ ወይም ደግሞ በፕሌን አየር ኃይል የምትዩ 2,000 3,000 ኢትዮጵያን ይገባሉ። አድቫንቴጁ አሁን ሁለቱ መንግስት ባረጉት ስምምነት ግን ይሄን ነገር ደግሞ እኛ እያበላሸ ነው እየመጣ ነው። ለምን መጥተው አይማሩም፣ ይጠፋሉ፣ ወይም ደግሞ ስራ መስራት አይፈልጉም፣ አይሰሩም፣ ወይም ደግሞ ገብቶሻል። ያን የመጡበትን አላማ ለ2 ዓመት ታግሰው ለሌላው ምክንያት መሆን አልቻሉም። እና ብዙ የሚያስጠኑ ነገሮች እየተፈጠሩ ይሄ ነገር እየጠፋ ያለ ነገር ነው። ሌላው እንኳ ቢቀር ሰራተኛ ዱባይ በኮንትራት እንደምትወስጁ ጣሊያኑን ላይ ይቻላል። አሁን ስታዩ ማሌዚያው፣ ህንዱ፣ ቻይናው ምናምን እየበዛ ነው ያለው እዚህ ጣሊያን ላይ። በፊት ኢትዮጵያና ኤርትራ ነበር። አሁን ሴኔጋሉም፣ ቱኒዚያው፣ ሞሮኮ፣ ከእንደገና ናይጄሪያ፣ ጋና፣ ህንድ፣ ባንግላዴሽ፣ ፓኪስታን ምናምን በጣም ጥልቅልቅ ብሏል። የምትኖርበት ከተማ አመት ኑረሽ በሁለተኛ አመቱ የሌለ የሆነ ሀገር ዜጋ ጥልቅልቅ ብሎ ታያለሽ። እኛ ግን እየጠፋ ነው። ይህን ነገር ደግሞ አስተውዬ ሳይ ምንድን ነው ለካ ያን ቻንስ የኢንፎርሜሽን ችግር አለብን፣ አንረዳዳም። እና ያን ቻንስ ለጋ እየተጠቀምነው አይደለም። ገብቶሻል ምነግርሽ